አፈ ዜና ካልዕ ምዕራፍ 9 የሳባም ንግስት የሰለሞንን ዝና በሰማች ጊዜ በግመሎች ላይ ሽቱና ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጓዝ ጋር ሰለሞንን በኢየሩሳሌም በእንቆቅልሽ ትፈትነው ዘንድ መጣች። ወደ ሰለሞንም በገባች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ሰለሞንም ያልፈታው ስውር ነገር አልነበረም። የሳባም ንግስት የሰለሞንን ጥበብ፣ ሰርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴኖችንም አቀማመጥ፣ የሎሌዎቹንም አሰራር፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም አለባበሳቸውንም፣ በእግዚአብሔር ቤት የሚያሳርገውን መስዋዕት ባየች ጊዜ መንፈስ አልቀረላትም። ንጉሱንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለው የሰማሁት ዝና እውነት ነው። እኔ ግን መጥቼ ባይኔ እስካየው ድረስ የነገሩኝን አላመንኩም። እነሆ የጥበብህን ታላቅነት እኩሌታ አልነገሩኝም። ከሰማሁት ዝና ትበልጣለህ። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችና እነዚህ ባሪያዎች ምስጉኖች ናቸው። በአምላክ በእግዚአብሔር ፊት ንጉስ እንድትሆን በዙፋኑ ላይ ያስቀምጥህ ዘንድ የወደደ አምላክ እግዚአብሔር ብሩክ ይሁን። አምላክ እስራኤልን ለዘላለም ያጸናቸው ዘንድ ወዷቸዋልና ስለዚህ ፍርድና ጽድቅ ታደርግ ዘንድ በላያቸው አነገሰ። ለንጉሱም 120 መክሊት ወርቅ፣ እጅግም ብዙ ሽቶ፣ የከበረም ዕንቁ ሰጠችው። የሳባም ንግስት ለንጉሱ ለሰለሞን እንደሰጠችው ያለ ሽቱ ከቶ አልነበረም። በኦፊልም ወርቅ ያመጡ የኪራም ባሪያዎችንና የሰለሞን ባሪያዎች የሰንደል እንጨትና የከበረ ዕንቁ ደግሞ አመጡ። ንጉሱም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሱ ቤት ደርብ፣ ለመዘምራኑ መሰንቆና በገና አደረገ። እንደዚህም ያለ በይሁዳ ምድር ከቶ አልታየም ነበር። የሳባም ንግስት ወደ ንጉሱ ካመጣችው የሚበልጥ ንጉሱ ሰለሞን የወደደችውን ሁሉ ከእርሱም የለመነችውን ሁሉ ሰጣት። እርሷም ተመልሳ ከባሪያዎቿ ጋር ወደ ምድሯ ሄደች። ነጋድራሶችና ነጋዴዎች ካመጡት ሌላ በየዓመቱ ወደ ሰለሞን የሚመጣ የወርቅ ሚዛን 666 መክሊት ወርቅ ነበር። የአረብም ነገስታት ሁሉ የምድሩም ሹማምንት ወርቅና ብር ወደ ሰለሞን ያመጡ ነበር። ንጉሱም ሰለሞን በጥፍጥፍ ወርቅ 200 አላባሽ አግሬ ጋሻ አሰራ። በአንዱም አላባሽ አግሬ ጋሻ ውስጥ የገባው ጥፍጥፍ ወርቅ 600 ሰቅል ነበር። ጥፍጥፍም ወርቅ 300 ጋሻ አሰራ። በአንዱም ጋሻ የገባው ወርቅ 300 ሰቅል ነበር። ንጉሱም የሊባኖስ ዱር ለተባለው ቤት ውስጥ አኖራቸው። ንጉሱም ደግሞ ከዝሆን ጥርስ ታላቅ ዙፋን አሰራ። በጥሩ ወርቅም ለበጠው። ከዙፋኑ ጋር ተጋጥመው ወደ ዙፋኑ የሚያስኬዱ 6 እርከኖች ነበሩ። የወርቅ ብርኩማም ነበር። በዚህና በዚያም በመቀመጫው አጠገብ 2 የክንድ መደገፊያዎች ነበሩት። በመደገፊያዎቹም አጠገብ 2 አንበሶች ቆመው ነበር። በ6ቱም እርከኖች ላይ በዚህና በዚያ 12 አንበሶች ነበሩ ቆመው ነበር። በመንግስታት ሁሉ እንዲህ ያለ ስራ አልተሰራም። ንጉሱም ሰለሞን የሚጠጣበት ዕቃ ሁሉ የወርቅ ነበር። የሊባኖስ ዱር በተባለው ቤቱ የነበረው ዕቃ ሁሉ ጥሩ ወርቅ ነበር። በሰለሞን ዘመን ብር ከቶ አይቆጠርም ነበር። ለንጉሱም ከኪራም ባሪያዎች ጋር ወደ ተርሴስ የሚሄዱ መርከቦች ነበሩት። በሶስት ዓመትም አንድ ጊዜ የተርሴስ መርከቦች ወርቅና ብር፣ የዝሆንም ጥርስ፣ ዝንጀሮና ዥጉርጉር ወፍም ይዘው ይመጡ ነበር። ንጉሱም ሰለሞን ከምድር ነገስታት ሁሉ በባለጠግነትና በጥበብ በለጠ። የምድርም ነገስታት ሁሉ እግዚአብሔር በልቡ ያኖረውን ጥበብን ይሰሙ ዘንድ የሰለሞንን ፊት ሊያዩ ይመኙ ነበር። እያንዳንዱም ገጸ በረከቱን የወርቅንና የብር ዕቃ፣ ልብስንና የጦር መሳሪያው፣ ሽቱንም፣ ፈረሶችንና በቅሎችን እየያዘ በየዓመቱ ያመጣ ነበር። ሰለሞንም ለፈረሶችና ለሰረገሎች 4000 ጋጥ 12000 ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሱም ጋር በኢየሩሳሌም አኖራቸው። ከኤፍራጥስም ወንዝ ጀምሮ እስከ ፍልስጤም ምድርና እስከ ግብጽ ዳርቻ ድረስ ባሉ ነገስታት ሁሉ ላይ ነገሰ። ንጉሱም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባውንም እንጨት ብዛት በቆላ እንደሚበቅል ሾላ አደረገው። ለሰለሞንም ፈረሶች ከግብጽና ከየአገሩ ሁሉ ያመጡለት ነበር። ቀረውን ፊተኛውና ኋለኛው የሰለሞን ነገር በነቢዩ በናታን ታሪክ፣ በሶሎናዊው በአሂያ ትንቢት፣ ስለ ናባጥም ልጅ ስለ ኢዮርብዓም ባየው በባላ ራእዩ በአዶ ራእይ የተጻፈ አይደለምን? ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ 40 ዓመት ነገሰ። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በእርሱ ፋንታ ነገሰ።